بسم الله الرحمن الرحيم السلام عليكم ورحمة الله وبركاته ስለሳቸው ቢነገር አይጠገብም ያው ዛሬም የሳቸውን አንድ ክስተት ይዤላችሁ ነው የመጣሁት ነብያችን ሰለላሁ ዐለይሂ ወሰለም ብዙ የሚወደድላቸው ማንነት ነበራቸው ከነበራቸው ማንነቶች መካከል ደግሞ እኔ በጣም ወደድላቸው ሁሉንም ወደድላቸዋለሁ ይሄኛው ደግሞ የበለጠ የሚያስደም የሚገርም ነገር ነው ከውዝ አላህ Subhanahu Wa Ta'ala ሁሉን ነገር የሰጣቸው ነብይ ከውበት አልቀራቸው ከደረጃ አልቀራቸው ከክብር አልቀራቸው ከንግስናም እኮ ንጉስ መሆን አልፈለጉም እንጂ ነበሩ እኮ ንጉስ ነበሩ እኮ እሳቸው ከመሪነት አልቀራቸው ከፖለቲካ አዛዥነት አልቀራቸው ከምንም ነገር አልቀራቸው ሰለላሁ ዐለይሂ ወሰለም ከሁሉም ነገር ቶፕ የሚባለው ፒክ የሚባለው የመጨረሻውን እንትን ደርሰዋል እሳቸው ሰለላሁ ዐለይሂ ወሰለም እዚያ ላይ ተቀምጠው ለሰው ያላቸው ክብር ለሰው ያላቸው መተናነስን ስትመለከቱ ወላሂ ትገረማላችሁ እስቲ አንዱ ልንገራችሁ ከክስተቶች መካከል ሚስወር ኢብኑ መኽረማ የሚባል አንድ ሰሃቢ ነበር ያ ሰሃቢ የሆነ ጊዜ ያጋጠመው ነገር እንዲህ ብሎ ይናገራል ሐዲሱ ቡኻሪ ጋር አለ ሙስሊም ጋርም ተዘግቧል ኢማሙ ነሳኢ ጋር አለ አቢ ዳውድ ጋር አለ ኢብኑ ሒባንም ደግሞ ተቅሪባቸው ላይ አስፍረውታል ሐዲሱን ሚስወር ኢብኑ መኽረማ ምን ይላል ነብዩ ሰለላሁ ዐለይሂ ወሰለም ዘንድ የሆነ ቀን አንድ ጊፍት መጣ የሆነ ስጦታ መጣሳቸው ጋር እንዲከፋፈል ማለት ነው ወዲያው ነብዩ ሰለላሁ ዐለይሂ ወሰለም ስጦታውን አከፋፈሉት አከፋፍለው ከጨረሱ በኋላ አባቴ ምን ይለኛል አለ ከተወሰነ ሰዓታት በኋላ ማለት ነው እንዴው ሚስወር ተነስና እስቲ ነብያችን ጋር እንሄዳለን አባቱ ማለት ነው ከዚያ ምን ልናደርግ ነው የምንሄደው ብዬ ጠየቅኩታለ ሰሂህ ሙስሊም ላይ ያለ ይሄኛው ምን ልናደርግ ነው የምንሄደው ሲል አይ የሆነ ነገር እንኳን እሳቸው ጋር ቀርቶ ከሆነ እንዲሰጠን በሚል ይነግረዋል ከዚያ ወደ ነብዩ ሰለላሁ ዐለይሂ ወሰለም ቤት መጣን አለ ወደ ነብዩ ቤት ስንመጣ አባቴ በሩ ፊት ለፊት ቆሞ ይሄ የቡኻሪ ሪዋያ ነው አባቴ ቤቱ ፊት ለፊት ቆሞ ግባና ነብዩ ሰለላሁ ዐለይሂ ወሰለም ጥራልኝ ይለዋል አስባችሁታል ነብይ ናቸው የአገሪቷ መሪ ናቸው ከአላህ ዘንድ የተከበሩ ናቸው የከውሰር ባለቤት አስባችኋል የከውሰር ባለቤት ሊዋ አልሐምድ የሚሰጣቸው ታላቁ ነብይ ግባና ጥራልኝ ሲል ሚስወር አባቱ ያለው ነገር ግራ ቢገባው እኮ ነብዩ ነው ሄጄ የምጠራው አላቸው እኮ ነብዩ ነው አድዑ ለከ ረሱላህ ነው ያላቸው ሰለላሁ ዐለይሂ ወሰለም እኮ የአላህ መልእክተኛ ነው ገብቼ የምጠራሉት ምክንያቱም የሰው አእምሮ ላይ የሚመጣው የአላህ መልእክተኛ መጥራት ሳይሆን እሳቸው ናቸው አይደል ውስጥ መግባት ያለባቸው ልጁም ያሰበው ያን ነገር ነበር ሚስወርም ማለት ነው ከዚህ አባትየው በጣም ገራሚ መልስ መለሱ ምን አሉ አው ግባና ጥራልኝ ኢነሁ ለይሰ ቢጀባሪን አሉ ኩራተኛ እኮ አይደለም እሱ ነብዩ መሐመድ ኩራት የሚያጠቃቸው አይደሉም በጣም የተናነሱ ናቸው ሄድና ጥራልኝ ተባለ ሚስወር ገባና ረዲየላሁ ዐን ጀሚዕሂም ገባና ነብዩ ሰለላሁ ዐለይሂ ወሰለም ጠራቸው እሳቸው አወቁ ለምን እንደመጣ ቀላይ ሲያከፋፍሉ ስለነበር ቤት ውስጥ ደግሞ ምንም ነገር አልቀረም የሚከፋፈል ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም የነበራቸው አንድ ልብስ ነበር ያ ልብስ ለራሳቸው የወሰዱት በጣም ውድ የሚባል ያው ተመርጦ የመጣላቸው ለሳቸው ተመርጦ የመጣላቸው ልብስ ነው ውድ የሚባል ምርጥ ልብስ ነበር ያን ልብስ አመጡና ምን ይያሉ ነው ያመጡት አምጥተው ለመኽረማ እየሰጡት ለአባትየው እየሰጡ ማለት ነው خبأناه لك يا مخرمه ነበር ያሉት ያ መኽረማ ይሄን እኮ ላንተ ብለን ደብቀንልህ እኮ ነው ሹፍ ሞራል መጠበቅ ተመልከቱ ላንተ ብለን ደብቀንልህ ማለት እኔ ሳልመጣ ጨርሳችሁ እንዳይባል እኮ ነው መኽረማ እንደዛ ብሎ እንዳይጠይቅ ይሄን ላንተ ብለን እኮ የደበቅንልህ መጀመሪያ ላንተ የተደበቀ ነው ላንተ ብለን አስቀምጠንልህ ነው خبأناه لك يا مخرمه خبأناه لك ብሎ ሰጠውና ከዚያ በኋላ አልተወም ደግሞ በሌላ ሪዋያ ላይ ጠየቀው የኢብኑ ሒባን ሪዋያ ላይ አሁን እንትን ይላል መኽረማን ደስ ብሎታል እንዴ ማለትም ደስ ተሰኝቷል ወይ ነው ወይስ ቅር ብሎታል የሚል ነገር ጠየቀ ምክንያቱም ቅር የሚሰኝ ከሆነ እኮ ቤት ተመልሰው ነብዩ ሰለላሁ ዐለይሂ ወሰለም ሌላ ስጦታም ሊያመጡ እኮ ነው ሰለላሁ ዐለይሂ ወሰለም በጣም ቸር ነበሩ ከቸርነታቸውን ባሻገር ደግሞ ተዋዱዓቸውን ተመልከቱ አንድ ሰው የሆነ ነገር ሲታደል ቦታው ላይ ከሌለ በሸሪዓውም ህግ መሰረት አንድ ሰው የሆነ ነገር ሲታደል ያ ነገር ከሱ በፊት የሚያልቅ ከሆነና ቦታው ላይ ከሌለ መጥቶ የመጠየቅ መብት የለውም ለምን አልሰጣችሁኝም ማለት መብት የለውም ነብዩ ጋር ግን ስለ መብት አይደለም ጉዳዩ ለዚያ እኮ ነው ትናንትና ታስታውሳላችሁ ሐዲሱ ላይ እኮ ማዕበድ እኮ ስትናገር
ባልደረቦቹ ይሞቱለታል እኮ ነው ያለችው። እሱማ ብዙ ሰዎች ይከተሉታል ብላ ስትገምት ይሄንን ማንነታቸውን ስላየች ነው። ተግባባን? የሱ ተከታይን እንዲህ አድርጎ የሚያከብር ሰው ነብዩ ሰለላሁ ዐለይሂ ወሰለም ነብይነታቸውን የሚያውቅን ካፊር እኮ አይደለም። ይህ ሰው ሙስሊም ነው። የእሳቸውን ነብይነት የተቀበለ ሰው ነው። እሳቸውን የሚወዳቸው ሰው ነው ማለት ይቀየመኛል ብለው እንኳን እንዳያስቡ እሳቸውን መውደድ ከዲን መሆኑን ያውቃል። ሆኖም ግን የተፈጠሩበት ስነ ምግባር ይሄ ነበር። ወኢነከ ለዓላ ኹሉቂን ዐዚም ብሎ አላህ የሁሉም ፈጣሪ አምላክ እኮ ነው አይደል እንዴ? እሳቸውን ከፍ አድርጎ የጠራቸው ለዓላ ኹሉቂን ዐዚም ከፍ ባለ ስነ ምግባር ላይ ነህ ብሎ እኮ ሲጠራቸው አላህ ሁሉንም ስነ ምግባሮችን ያውቃል አይደል? ተግባባን? የተፈጥሮ የበኒ አደምን ስነ ምግባር በአጠቃላይ ያውቃል። የእሳቸውን ለይቶ ግን ዐዚም ሲላቸው አላህ ዘንድ ዐዚም የሆነ ነገር እውነትም ዐዚም ነው። ምክንያቱም ሁሉንም አዋቂ አምላክ ስለሆነ። ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም ይሄን ይመስሉ ነበር። አላህ ሱብሓነሁ ወተዓላ የእሳቸውን መንገድ ተከትለው ጀነት ውስጥ እሳቸውን ካገኙ ባሮች መካከል አላህ ያድርገን። የእሳቸውን ሐውድ አላህ አይከለክለን። በዱዓችሁ አትርሱን። ሰለዋት ደግሞ አብዙ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።